بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. እንዴት ናችሁ ሀባይብ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ዛሬ እስኪ እኔንም እናንተንም ስለ ኢማናችን ላስታውስ ወጃለሁ። ኢንሻአላህ ኢማናችንን የምንጨምርበት መንገዶች። ይቅርታ ድምፄ ትንሽ ይረብሻል፣ ጉፋን ነው እንግዲህ እና እስኪ አጠር አድርጌ ኢማናችንን የሚጨምርልን መንገዶች እናያለን ማለት ነው ኢንሻአላህ። እኔም ያዳመጥኩትን ነው ያኔ አንድ ላይ እስኪ እንተግብረው ብዬ ነው ኢንሻአላህ። አላህ ይርዳን። እሺ አንደኛ ኢማናችንን ከሚጨምርልን መካከል አንዱ በመጀመሪያ ንያችንን ማጥራት፣ ስራችንን ለአላህ ብለን መስራት ማለት ነው። የምንሰራውን ስራ ሊላሂ ተዓላ ብለን መስራት አለብን ማለት ነው። እነዚህን ያኒ ለአላህ ብለን በምንሰራበት ሰዓት ኢማናችንን ይጨምራልናል፣ ለሰው አይደለም። ለአላህ ብለን ከሰራን ሊላሂ ተዓላ ብለን ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ሐራም የሆኑ ነገሮችን ማቋረጥ፣ ሐራም የሆኑ ግንኙነቶችን ማቋረጥ። ለአላህ ብሎ አንድን ነገር የተወሰው ደግሞ አላህ በሱ ምትክ ጥሩን ነገር ይተካዋል፣ መልካም የሆነን ነገር ይተካዋል። ሶስተኛችን ደግሞ ኢማናችንን ከሚጨምርልን አንዱ የተወሰነ የቁርአን ዊርድ ማዘጋጀት። የቁርአን ዊርድ ማለት ያለማቋረጥ በየቀኑ የምንቀረው የተወሰነ የቁርአን መጠን ማለት ነው። ስንጀምር ባናበዛው ጥሩ ነው። ቢያንስ በቀን አንድ ገጽ መቅራት የማትቋረጥ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ወደ አላህ ተወዳጁ ጥሩ ስራ ማለት አሉ ትንሽም ብትሆን ዘውታሪ የሆነች ናት ብለዋል። አራተኛ ኢማናችንን ከሚጨምርልን አንዱ ዘፈንና ፊልሞችን መተው ነው። ዘፈንና ፊልሞችን መተው። አምስተኛ ደግሞ ሱና ሶላቶችንና ጾሞችን መጀመር። ያኔ በጀነት ቤት የሚያስገነቡትን 12ቱን ሱናዎች መስገድ ማለትም ከፈጅር በፊት 2፣ ከዙሁር በፊት 4፣ ከዙሁር በኋላ 2፣ ከመግሪብ በኋላ ደግሞ 2 እና ከኢሻ በኋላ 2። በተጨማሪ ደግሞ ዊትርን መስገድ ማለት ነው። ከዛም ሰኞና ሐሙስን መጾም፣ ቢያንስ በወር 3 ቀን እንኳን መጾም። ስድስተኛ ኢማናችንን ከሚጨምርልን አንዱ ምላስን መጠበቅ ነው። ምላስን ከሐሜት፣ ከስድብ ወዘተ መጥፎ ንግግሮች መጠበቅ። መልካም ስራን ሁሉ ደግሞ ለሰዎች አለመናገር። ይሄን ሰርቻለሁ፣ ይሄን ሰርቻለሁ። እኔንም ማስታወስ የምፈልገው ነገር ከኔ ጨምሮ መልካም ስራችንን አደራ እንዳትናገሩ። ለፍቶ መና ነው የምንሆነው። ከባድ ነው ወለያው ቢላህ። እሺ ሰባተኛ ኢማናችንን ከሚያጠነክርልን አንዱ የዲን እውቀትን መማር። 1-2 ገጽ ይሁን
ብቻ ግን በአቂዳ ትምህርት መጀመር ከዛም አለማቋረጥ መቀጠል በአቂዳችን አንድም ቃል ትሁን ኢማናችንን ከሚጨምርልን ማለት ነው። በቀን አንዲትም የአቂዳ ትምህርት አንዲት ለምን አትሆን? ማወቅ ማንበብ። ስምንተኛ ደግሞ ኢማናችንን ከሚጨምርልን አንዱ ከአላህ ጋር ለብቻ ሆኖ ማውራት፣ መንሾካሾክ፣ ዱዓ ማድረግ። በጣም ያኒ ባይ ዘ ወይ ዱዓ ማድረግ ራሱ ኢማንን በጣም ነው የሚጨምረው። ምክንያቱም እኛ አላህን ከጃይ ወደሱ ለማኝ መሆናችን ይገባናል። ያኒ እንዴት ነው ደስ የሚለው ያኒ እኔ እንጃ። ሰውን ስትለምነው እኮ በጣም ነው እንትን የሚለው የሚከብድ የሆነ ነገር እኮ አበድረኝ ለማለት ምን ያክል ነው የሚከብድ። ግን ፈጣሪህን ስትለምን እያለቀስክ እንኳን ደስታ አለው አይደል? በቃ እንደዚህ አይነት ስሜት ነው እንጂ እና ከአላህ ጋር ሆኖ ማውራት በጣም ነው የሚጣፍጠው። ቁርአንን ወይም ደግሞ በአላህ አፈጣጠር ላይ ማስተንተን ለብቻችን ሆነን አላህ ልክ እንዳለ ያኔ አላህ ጋር ሆነን ማናገር፣ ማውራት፣ ማልቀስ፣ መማፀን፣ ዱዓ ማድረግ በቃ ለነፍሳችን ለብዙ ለኢማናችን ወደ እሱ ጋር ሆኖ ማውራት፣ መለመን ለኢማን መጠንከር ወደ አላህ የበለጠ ለመቅረብ ትልቅ ተጽዕኖ ይፈጥራል። ለብቻ ሆኖ አላህ ጋር ማውራት ማለት ነው። ዘጠነኛ ደግሞ ኢማናችንን ከሚጨምርልን አንዱ ሌሊቱን ህያው ማድረግ ማለት በመስገድ ሊሆን ይችላል፣ ቁርአን በመቅራት ሊሆን ይችላል፣ ዚክር በማድረግ ሊሆን ይችላል። እና በቃ ሰዎች ትምህርት ባሉበት ሰዓት ጸጥ ባለበት ሰዓት ተነስቶ ቀደም ብሎ ሱብሂ ከመድረሱ በፊት ቀደም ብሎ ተነስቶ መስገድ። አረብ ቤት እንኳን ያለ ነው በጣም ነው የምናመሻው። ወደ ሱብሂ ጠጋ ሲል ነው። ለሱብሂም እንግዲህ ሁላችንም እናውቃለን፣ ሲያልፍም ስንነሳም ነው። አብዛኛውን ያልፋል። አላርም አንሰማም። ምክንያቱም 2 ሰዓት ሲቀረው የምንተኛው ወይ የተወሰነ ሰዓት ሲቀረው ነው የምንተኛው። በዛ ሰዓት አላርም በእንቅልፍ ልባችን ራሱ ሰምተነው ላንነሳ እንችላለን። ከመተኛታችን በፊት 2 ረካዓም ትሆን ዊትርን ጨምር አድርገን እንስገድ። ይሄ እንደራሴ እንትን ነው። ግን ሰዓት ያለን ሰዎች ደግሞ ሱብሂ ከመድረሱ ተኩል ሲቀረው እንኳን ተነስተን ህያው ብናደርገው ሌሊቱን ኢማናችንን ይጨምርልናል ማለት ነው። 10ኛው ሰደቃ መስጠት ነው። ሰደቃ ያኔ ሰደቃ ግን በገንዘብ ብቻ የተወሰነ አይደለም። ሙስሊም ወንድም እህቶቻችንን ለነሱ ፈገግ ማለት፣ መልካም ንግግር፣ የሰውን ህሊና መጠበቅ፣ የሰውን ህሊና መጠገን ይሄ ራሱ ሰደቃ ነው። ከመንገድ ላይ ቆሻሻን ማንሳት ማስወገድ፣ የሚዋጋን ነገር ሰደቃ ነው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መልካም ንግግር ሁሉ ሰደቃ ነው። ስለዚህ ሰደቃ በገንዘብ ብቻ አይለካም። 11ኛው ደግሞ ኢማናችንን ከሚጨምርልን አንዱ አይንን መጠበቅ፣ ሴቶችን አካላቸውን ማስተንተን፣
ማስተዋል ሴቶችን። እንደዚህ ስንል ደግሞ ሴቶችን አይመለከትም ማለትም አይደለም። ሴቶችም እንደዛው አይንም መስበር ያኔ ሴቶች ወንዶችን ፍጥጥ አንዴ አትይ አይባልም። መቼም ድንገት ልናይ እንችላለን፣ ግን ሁለተኛ ትኩረት ለማድረግ አለመመለስ። አንዴ ካየን መመለስ ለሁለተኛው አያስጠይቅም ወይ? እንግዲህ ሁለተኛ ማየት የምንፈልገው እኮ በደንብ ልብ ለማለት ነው። አንድ ነገር አይተን ሁለተኛ ለማረጋገጥ አይደል? እንደዛ አለማድረግ ማለት ነው እንጂ ከነጭራሹ አጎንብሶ መሄድ አይደለም። ግን ትኩረት አለማድረግ እና ሴቶችንም ይመለከታል። ያኔ አይኑን ለአላህ ብሎ የሰበረ ሰው አላህ የኢማንን ጥፍጥና ልቡ ላይ ይጨምርለታል። ያኔ ልቡ ላይ የኢማንን ጥፍጥና ያደርግለታል አላህ ማለት ነው። 12ኛው ደግሞ ኢማናችንን ከሚጨምርልን አንዱ ሞተን የሚቀጥል ስራን መስራት። ምሳሌ መስጂድ ሊሆን ይችላል፣ የምናውቀውን ደግሞ ማሳወቅ ሊሆን ይችላል። ሞተን እንኳን አይጠፋም። የነብያችን ሰለላሁ ዐለይሂ ወሰለም ትምህርት አይደል ዛሬ ድረስ ያለው። ሞተን እንኳን የሚቀጥል ስራን መስራት፣ የጉድጓድ ውሃ ሊሆን ይችላል። ሞተን የማያቋርጥ ስራን መስራት እና ወንዶችዬ ዛሬ ይዤላችሁ የመጣሁት ስለ ኢማናችን የሚጨምርልን አጠር ያሉ ዋና ዋናዎችን ያው በትንሹ ቢሆን እነዚህን ይዤላችሁ መጥቻለሁ። ኢንሻአላህ ደግሞ ኮሜንት አስቀምጡልኝ። ሌላም ነገር ደግሞ የማውቃትን እኔ የሰማሁትን ይዤላችሁ እመጣለሁ። አላህ ደግሞ እኔም በተናገርኩት እናንተም በሰማችሁት የምንጠቀም አላህ ያድርገን። هذا والله أعلم وأحكم.